والله ما جنكلو أرهبنا قباقوادي مرحبا بلنا الزبادي انقدت كبابو وقاتي يهنوق بحلو هراتي قباك بتاتي أريكم مقالا أريكم مقالا أريكم مقالا انديو سندل قلا ሃሎ አዲስ አበባ ሃሎ አዱ ገነት እንደምን ሰንብታችኋል የሁድ መዝናኛ ዝግጅታችን ከዚህ ሰዓት ጀምሮ ወደናንተ መድረስ ይጀምራል የዛሬውን የሁድ መዝናኛ ፕሮግራማችን ወደናንተ የምናደርሰው እኔ አንተነህ ጌታቸው ከአጠገቤ ደግሞ ንግስት ዘውዱ በዚህ በኩል ደግሞ ሄዋን አለች ዛሬ ፕሮግራማችንን ወደናንተ እያጋፈርን ቆይታ እናደርጋለን ማለት ነው መልካም የመዝናኛ ዕለት እንዲሆንላችሁም እንመኛለን በዚህ ሳምንት እንግዲህ የተለያዩ ሁነቶችን የበዓል ድባቦችን አሳልፈን ዛሬ እዚህ ተገኝተናል ሳምንታችሁ እንዴት አለፈ እናንተ ሳምንታችን በጣም ቆንጆ ሳምንት ነበረ በተለይም ደግሞ በዓል ጋር ተያይዞ የተለያዩ ድባቦችም ነበሩት የበዓል ድባብ ነበረው እኔ ጋም ቢሆን ተመሳሳይ ነው የተለያዩ በዓልን የተመለከቱ ነገሮችን በቤት ሳሳለፍ ከቤተሰቦች ጋር ደስ የሚል ቆይታ ነበረኝ ከሱ ጋር ደግሞ ተያይዞ በዓል ከመሆኑ ጋር ተያይዞ እንግዲህ ባሳለፍነው ሳምንት በዓለማችን የተለያዩ ክስተቶች ተከስተዋል ከነሱ መካከል አንድ ሁለት መረጃ ላካፍላችሁና ወደ የመጀመሪያው መረጃ ምንድነው የሚሆነው አንድ ካላት ለሙያዋ ካላት ተሰጦ ፍላጎት ፓሽኗ በመነሳት ራሷን እንደ ወንድ አድርጋ እንደ ወንድ ለብሳ የወንድ ካራክተርን ተላብሳ የሆነ ህብረት ውስጥ የተካፈለች ሴት ነበረች እና ያቺ ሴት ምንድነው የተደረገችው ሴት መሆኗ ሲታወቅ ከዛ ህብረት ተባረራለች ማለት ነው ከዛ አሁን ደግሞ ከ34 አመታት በኋላ ህብረቱ ያኔ የሰራነው ነገር ትክክል አልነበረም ሴቶችንም ማሳተፍ ነበረብን ብሎ ተቀብሏታል ህብረቱ ምንድነው የማጂሻኖች የአስማተኞች ትሪክ የሚጫወቱ አለ አይደለ የነሱ ህብረት ማህበር ነው ሴትየዋ ደግሞ ስሟ ሮዛ ይባላል እንግዲህ እዚህ ጋር መማር የምንችለው ከሷ ተግባር ፓሽናችን ላይ ህልማችን ላይ ተስፋ መቁረጥ እንደሌለብንና መሄድ በሚገባን ድረስ ሄደን መሞከር እንዳለብን ነው ሁለተኛው መረጃችን ደግሞ የካቶሊክ ጳጳሱ ህይወታቸው ማለፉ ሁለተኛው በዚህ ሳምንት በዓለም አቀፍ ደረጃ ከተከሰቱ ክስተቶች መካከል ሆነው አልፈዋል ማለት ነው ወደ ከተማችን ደግሞ ወደ አዲስ አበባ መለስ ስንል ደግሞ በዚህ ሳምንት የተለያዩ ሁነቶች ተካሂደዋል የበዓሉ ድባብ እንዳለ ሆነ ደግሞ የተለያዩ ሁነቶች በአዲስ አበባ ከተማ ውስጥ የተካሄዱ ነበር በተለይ ደግሞ የአዲስ አበባ ከተማ ካሳንቺስ አካባቢ የኮሪደር ልማት ምርቃት ተካሂዷል በዛ በካሳንቺስ አካባቢ የተለያዩ ሁነቶችም ነበሩ ወዲ ደግሞ መዲናችን አዲስ አበባን እናንሳና እንግዲህ ከባህር ማዶ ነው የጀመርሽው እኛ ደግሞ ወደዚህ ወደ ሀገራችን መለስ ስንበልና መዲናችን አዲስ አበባ እንግዲህ የበርካታ ብሔር ብሔረሰቦች እንዲሁም ደግሞ የተለያዩ ሃይማኖቶች መኖሪያ እንደመሆኗ መጠን እነዚህ የሃይማኖት ተከታዮችን አቻችላ በፍቅር በጋራ አብራ የምታስተናግድ ከተማ ናት እንግዲህ መዲናችን አዲስ አበባን ስናነሳ እንግዲህ ቀደም ሲልም ባሳለፍነው ሳምንት በክርስቲና ሃይማኖት ተከታዩ ዘንድ የፋሲካ በዓል በድምቀት በተለያዩ የሃይማኖት ተቋማት በድምቀት ተከብሯል ከዛም ባሻገር ደግሞ በዓላትን ስናስብ ሃይማኖታዊ ሆነ ባህላዊ የሆኑ ክንውኖች ሲካሄዱ መዲናችን አዲስ አበባ የተለያዩ ቱሪስቶች ወደ አገራችን መጥተው ይጎበኛሉ መዳረሻቸው መጀመሪያ የሚሆነው መዲናችን አዲስ አበባ ነው አዲስ አበባ ሲመጡም ደግሞ የተለያዩ ቦታዎችን ያያሉ ከነዚህ ቦታዎች ውስጥ አንዱ የሆነው በመዲናችን አዲስ አበባ የሚገኙ የተለያዩ የሰፈር ስያሜዎች ናቸው የሰፈር ስያሜዎች ደግሞ
ከሀገር ውስጥም ከውጭም የመጡ የተለያዩ ስያሜዎች አሏት ከነዚህም ውስጥ አንዱ ሜክሲኮን ማንሳት እንችላለን ፒያሳ እንዲሁም ደግሞ ካዛንቺስን ማንሳት እንችላለን አዎ ካዛንቺስን ስታነሹ ቀደም ብዬ አንስቻለሁኝ በዚህ ሳምንት የካዛንቺስ የኮሪደር ልማት ተመርቋል በምረቃ ስነ ስርዓቱ ላይ እንግዲህ የሀገራችን ጠቅላይ ሚኒስትር ዶክተር አብይ አህመድ ተገኝተው ነው የምረቃት ስነ ስርዓቱን ያካሄዱት በካዛንቺስ እንግዲህ ከቀድሞ የካዛንቺስ ምን እንግዲህ ካዛንቺስን ቀርቦ የምናቀው ሰፈር አሁን በተለየ ሁኔታ በደማቅ ተመርቋል በጣም ቆንጆ የመዝናኛ ስፍራዎችም ደግሞ ተመርቀዋል በቦታው የህፃናት የመዝናኛዎች አሉ የተለያዩ ደግሞ የቱሪዝም መዳረሻ የሚሆኑ ትልልቅ ሆቴሎች እየተገነቡ ይገኛሉ በአጠቃላይ ካዛንቺስ የድሮዋ ካዛንቺስ አሁን ላይ አምራ አሸብርቃ በደማቁ በዚህ ሳምንት የኮሪደር ልማቱ ተመርቋል ማለት ነው ከዚህ ጋር በተገናኘ ደግሞ መስተናዶ አዘጋጅተናል ምርቃቱን ባስመለከተና የተሰራውን የኮሪደር ልማት ደግሞ ቅኝት አድርገው ባልደረቦቻችን ባልናባስና ቤተልሔም ፕሮግራም አዘጋጅተውልናል ወደ ፕሮግራሙ እንለፍ